የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን አሰባስበን ይዘን መተናል። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ እስከ ፕሮግራማችን ፍጻሜ ከኛው ጋር እንድትቆዩ በአክብሮት ጋብዘናል። ውድ ቤተሰቦቻችን በመረጃ ሰዓታችን የአውሮፓ ክለቦች ላይ ትኩረት ብናደርግም ግን አንድ ሀገራዊ ጉዳይ ስላገኘን አስቀድመን እናነሳዋለን። በአውሮፓ የመረጃ ሰዓታችን የሪያል ማድሪድ ነገር አነጋጋሪነቱ እንደቀጠለ ነው። አሁንም የተሰሙ በጣም አዳዲስ ጉዳዮች አሉ፣ በስፋት እንመለከተዋለን። ይህንን ሁነት የተመለከተ ልዩ ጥንቅር ይዘናል። የባርሴሎና ተጫዋች በጸሎት ከርሟል፣ በጸሎት ሰንብቷል። በጣም አነጋጋሪውና ለየት ያለውን መረጃ ይዘናል። ከዛ ውጪ የአውሮፓ ኮከብና ከዋክብቶችን ስናነሳ በተለይም ደግሞ በትልልቅ ክለቦች ዘንድና የዝውውር መስኮቱ ላይ ትኩረቶች እናደርጋለን። የዓለም ዋንጫም እየደረሰ ስለሆነ ተጨማሪ መረጃዎችንም ይዘንበታል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ አጫጭር ስፖርታዊ ጥንቅሮችን በአውሮፓ ትልቅ ክለቦች ዙሪያ ይዘናል፣ በስፋት እናደርሳችኋለን። ዛሬ በ16 ዓመት ከ356 ቀን እግር ኳስን የጀመረው የፕሪሚየር ሊጉ ተጫዋች በ39 ዓመት ከ239 ቀን ሲሆነው በቃኝ ብሏል። በሲቲ የመረጃ ሰዓታችን ከዝውውር ጋር አያይዘን ተጨማሪ ጥንቅሮችን ልናነሳ ወደናል። የቡድን ዜና በስፋት ተይዟል። ወቅታዊ መረጃ እናካፍላችኋለን። ከሰሜዎቹ ከክለቦች ዓለም ሻምፒዮኖቹ ጋር በተያያዘ ተጨማሪ መረጃ ቼልሲ ቤት ተይዟል። የሊቨርፑልን ወጣት ተጫዋች የተመለከተ ልዩ ጥንቅር ይዘናል። የቡድን ዜና እናካፍላችኋለን። ሊቨርፑላውያንም መልእክት አለን እያሉ ነው። የሊቨርፑልን መልእክትም እንደዚሁ በመረጃ ሰዓታችን ለእናንተ ውድ አድማጮቻችን እንደዚሁ የምናካፍላችሁም ይሆናል። በዩናይትድ የመረጃ ሰዓታችን በቡድን ዜና የቡድኑ ወሳኝና ቁልፍ ተጫዋቾችን የተመለከተ በጣም ለየት ያለ ጥንቅር ይዘናል። በዝውውር ጉዳይ ላይ የማይክል ካሪክ ምርጫ የሆኑ በጣም የሚጠበቁ ትልቅ ዝውውሮች አሉ። ያገኘናቸው በርከት ያሉ መረጃዎች አሉ በማንቸስተር ዩናይትድ የዝውውር ጉዳይ ላይ። ከዛ ውጭ የቡድን ዜናም እንደዚሁ በማንቸስተር ዩናይትድ በኩል በዚህኛውም የመረጃ ሰዓታችን ለእናንተ ውድ አድማጮቻችን እናደርሳችኋለን። በሀሳብ መስጫ ሳጥናችን ላይም ከመጡ ጥያቄዎች የተወሰኑትን እንመልሳለን። በሀሳብ መስጫ ሳጥናችን ላይም አንድ የመጣ ጥያቄ ነበረ፣ ጉዳዩን እናጠረዋለን። ዩናይትዳውያንም አብራችሁን ቆዩን። በአርሰናል የመረጃ ሰዓታችን ልናነሳ የወደር ነው የፍጻሜ ጨዋታ በተመለከተ ጂሚ ካራገር በብዙ ትችት ነው የምናውቀው፣ ግን አርሰናልን ተከላክሏል። የተከላከለበት መንገድ ለአርሰናል በጣም አስደናቂ ነው። ከዛ ውጪ በአርሰናል ጉዳይ ልናጠራቸው ወደርናቸው ተጨማሪ መረጃዎች አሉ፣ እንመለከተዋለን። የአርሰናል ቁልፍ ሰው በሀያሉ ክለብ እየተፈለገ ነው። ጉዳዩን የተመለከተና በአርሰናል አጠቃላይ የዝውውር ወቅታዊ ጉዳዮችን እናካፍላቸዋለን። በዚህኛውም የመረጃ ሰዓታችን አብራችሁን ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ለሀሳብ አስተያየታችሁ ግን አስቀድመን አመስግነናል። ላይክ ስላረጋችሁንም አመስግነናል። መልካም ቆይታ በድጋሚ። ሰለሞን ባለጋ በግሬት ማንቸስተር የ10 ኪሎ ሜትር የጎዳና ውድድር ለተከታታይ ዓመት አሸንፏል። በታዋቂው የግሬት ማንቸስተር የ10 ኪሎ ሜትር የጎዳና ላይ ውድድር አትሌት ሰለሞን ባረጋ ለተከታታይ ሁለተኛ ጊዜ ሲያሸንፍ ሰለሞን ውድድሩን 27 ደቂቃ ከ37 ሰከንድ በሆነ ፈጣን ሰዓትም ነው ቀዳሚውን ያጠናቀቀው። የኦሎምፒክ ሻምፒዮኑ ሰለሞን ባረጋ በተከታታይ ዓመት የግሬት ማንቸስተር የ10 ኪሎ ሜትር ውድድርን ማሸነፉን ተከትሎ በሻለቃ አትሌት ኃይሌ ገብረስላሴ ተይዞ የነበረውን ክብረ ወሰን እንደዚሁ መጋራት የቻለበት ነበረ። በኢትዮጵያ አትሌቲክስ ውስጥ በብዙ ተስፋ ከተጣለባቸው አትሌቶች ውስጥ አንደኛው ነው ሰለሞን ባረጋ። ምናልባት አትሌቲክሳችን በቅርብ ጊዜ በጣም እየተቀዛቀዘ ነው። ያ በብዙ የምናውቀውና ሀገራችን ኢትዮጵያንም በብዙ የሚያስጠራው ምናልባት እንደነ ሰለሞን ባረጋ ያሉት ደግሞ በትልቁ በቀጣይነትም ይጠበቃሉ። የአውሮፓ መረጃችንን ከሪያል ማድሪድ እንጀምር። የሪያል ማድሪድ ነገር መረጋጋት ተስኖታል። ወደ ቤተሰቦቻችን በሪያል ማድሪድ በኩል በተለይም ደግሞ ይሄ ፕሬዚዳንታዊ ምርጫውን ልባት እስካላገኘ ድረስ የሪያል ማድሪድ ወቅታዊ ሁኔታ ለመተንበይ በጣም ያስቸግራል። ለአብነት ያክል ኤንሪኬ ሪኬልሚ ፕሬዚዳንታዊ ምርጫ እጩ ሮብ የመጀመሪያ ፈራሚውን ሱፐርስታር ላስተዋውቀው እችላለሁ ብለዋል። እሳቸው ምናልባት የሲቲው ሮድሪ እየተባለ ነው ገና ፕሬዚዳንታዊ ምርጫውን ያላሸነፉት ሰው ሮብ ጠብቁኝ ብለዋል። ውድ ቤተሰቦቻችን ሮብ ማለት ከነገ ወዲያ ነው። እንግዲህ በሁለት ቀናት ውስጥ የእሳቸው አዲሱ ሱፐርስታር ማን ነው የሚፈርም የሚለው ይጠበቃል። ከወዲህ ደግሞ ሌላ መረጃ እንንገራችሁ። ጆዜ ሞሪኖ አንድም ሱፐርስታር ወደ
ሪያል ማድሪድ እንዲመጣ አይፈልጉም ተብሏል። እሳቸው ይልቁንስ ይሄ ጨዋታን መጫወት የተራበ ዋንጫን የተራበ እንጂ ሱፐርስታር የተባለ ተጫዋችን ወደ ቡድኑ ማምጣት እንደማይፈልጉ ከፍሎሬንቲኖ ፔሬዝ ጋር ውል ገብተዋል እሳቸውና እንዴት ነው የሚሆነው ይህ ነገር የሚለውም በጣም አነጋጋሪ ሆኗል። እና የሪያል ማድሪድ ፕሬዚዳንታዊ ምርጫ እስካለየለት ድረስ ማድሪድን እንደ ቡድን ለመተንበይ በጣም አስቸጋሪ ሁኔታ ደርሷል። ምናልባት ኤነሪኬ ሪኬልሚ ሮብ አዲስ ሱፐርስታር ለሪያል ማድሪድ የምናስፈርመው እንነግራቸዋለን አሉ። ጆዜ ሞሪኒዮ ሱፐርስታር አልፈልግም ብለዋል ከፍሎሬንቲኖ ፔሬዝ ጋር። ሌላው ጆዜ ሞሪኒዮ ይወስኑበታል ተብሎ የሚጠበቀው በቡድኑ የሚቆዩ ተጫዋቾችን በተመለከተ ነው። ላብነት ያክል የራውል አሴንሲዮ ጉዳይ እርግጥ እንዳልሆነ ይታወቃል። ጆዜ ሞሪኒዮ በቀጥታ ይወስኑበታል ተብሏል። አሴንሲዮ የሚለቅ ከሆነ ግን ሪያል ማድሪድ የመሃል ተከላካይ ለማስፈረም ወደ ገበያ መውጣቱ የሚቀር አይደለም። ስለዚህ በቀጣይነት የሪያል ማድሪድ የቡድን ግንባታ ሂደት ያለ ቀጣዩ አሰልጣኝ ከባድ ነው የሚሆነው ማለት ነው። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በወቅታዊ ጉዳዮች ላይ በሪያል ማድሪድ ዝውውር ጉዳዮች ላይ የፕሬዚዳንታዊ ምርጫውንም ሂደት እኛም በቃል ስፖርት ዩቲዩብ ቻናልን በዚህኛው የመረጃ ሰዓታችንም በተከታታይ እንመለከተዋለን ማለት ነው። የጆዜ ሞሪኒዮን ሹመት እየተከታተልን በሰበር እናደርሳችኋለን። ሪያል ማድሪድ እና ባርሴሎና እርስ በርሳቸው ሊረዳዱ ይገባል ብዬ ተናግሬ ነበር እያሉ ነው ፍሎሬንቲኖ ፔሬዝ። ባርሴሎና ታማኝ ክለብ ቢሆን ኖሮ ግን አይደለም እያሉ ነው። አይደለም ያሉበት መንገድ ግን በጣም አነጋጋሪ ነው። ምክንያቱም ልንተባበር ያልቻል ነው ታማኝም ያለው ነው ሪያል ማድሪድ በቡድን ውስጥ ያለው ብልሹ አሰራር ነው ይላሉ እሳቸው። ይሄን ብልሹ አሰራር ሲገልጹት ደግሞ ወደ ቤተሰቦቻችን ለዳኞች ይከፍላሉ። ላለፉት 20 ዓመታት ክፍያ ሲፈጽሙ እንደነበረ ይታወቃል። የኔ አቋሜን ቀየርኩ፣ እናም ከዛ ጉዳይ ውስጥ ቀድም የወጣውኝ እናም በሪያል ማድሪድ ላይ ብቻ እንዳተኩር ሆኗል። ይህ ጉዳይ ግልጽ ነው። እስካሁን ድረስ አላውቀውም። ፌዴሬሽኑ ላሊጋ ምን እያደረጉ ነው በሚለው ጉዳይ ላይ በጣም እገረማለሁ። የሪያል ማድሪድ እና ባርሴሎና አለመተባበር የሪያል ማድሪድ ዳኛ አጥብቀው መክፈላቸውና ከዳኝነት ጋር በተያያዘ የሚሰሩት ስራ ነው ብለዋል ፍሎሬንቲኖ ፔሬዝ። ሌላው የፍሎሬንቲኖ ፔሬዝ ፕሬዚዳንታዊ ምርጫን ሲያሸንፉ ቅስቀሳ ካደረጉበት ነገር ለማሸነፍ ቅስቀሳ ካደረጉበት ነገር አንደኛው ውድ ቤተሰቦቻችን የፍሎሬንቲኖ ፔሬዝ በኬሊያን ምባፔ ላይ ወስነዋል ያሉትን ነው። ኬሊያን ምባፔ በፓሪስ ሰን ዠርሜን የ9 ቁጥር ተጫዋች ሆኖ አልተመለከትነውም። ይልቁንስ የክንፍ አጥቂ ነበረ። ይሄ ግልጽ ነው። ታዲያ እሳቸውም ኬሊያን ምባፔ በፒኤስጂ ሲጫወትበት ከነበረው ቦታ እኛ ጋር ተለይቷል፣ ጥሩ አላደረግንም ብለን የምናስባቸው ነገሮችን እኔ ፕሬዚዳንታዊ ምርጫውን ሳሸንፍ እናስተካክላለን ብለዋል። ያ ማለት ኬሊያን ምባፔን ከ9 ቁጥር ቦታ አውጥተን የክንፍ አጥቂ እናደርገዋለን እያሉ ነው። ያ ሲሆን ቪኒሺየስ ጁኒየር የት ሊጫወት ነው የሚል ጥያቄ መነሳቱ አይቀርም። የእኛም ጥያቄ ነው። ለማንኛውም እሳቸው ብለዋል። ይሄንን ፍሎሬንቲኖ ፔሬዝ የቪኒሺየስ ጁኒየርን ኮንትራት ለማደስ በነበረው ሂደት ላይ በተመለከተ ገንዘቡ በሚዲያ ላይ እንደተገለጸው የተጋነነ ልዩነት የተፈጠረበትም አይደለም እያሉ ይገኛሉ። ቪኒሺየስ ጁኒየርን በተመለከተ የኮንትራቱ ነገር አሁንም ምንም ግልጥ ያለ ነገር የለም። ውይይቱ ድርድሩ እንደቀጠለ ነው ከሱ ጋር። ከዚህ ጋር በተያያዘ የሪያል ማድሪድ የገንዘብ ሁኔታ ነው የሚለው ነገር እንዳለ ሆኖ እሳቸው ሚዲያ ላይ በተነገረው ያክል የገነን አይደለም እያሉ ይገኛሉ። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የቪኒሺየስ ጁኒየር በብሔራዊ ቡድን ተሳትፎን ጀምሯል። የአቋም መለኪያ ጨዋታ ግብ እንዳስቆጠረ ይታወቃል። 30 ጨዋታን አድርጎ 18 ጎል፣ 4 አሲስት፣ 22 የግብ አስተዋጽኦም የመድረስ ችሏል ለብሔራዊ ቡድኑ። የብሔራዊ ቡድኑ ጨዋታ ከተጠናቀቀም በኋላ አመስግኗል። በማራካና የነበረው ድባብ ልዩ ነበር፣ ግን የብሔራዊ ቡድኑ ጥንካሬ በዚህ ብቻ የሚገመገም አይደለም ብሏል። 6ኛ የዓለም ዋንጫ ለማሸነፍ አብረን እንሰራለንም ብሏል። ለሪያል ማድሪድ ሲጫወት በጣም አደገኛው፣ ለብራዚል ሲጫወት ግን አይደለም እየተባለ ትችት ይቀርብበት ነበር። ለማንኛውም ወደ ዓለም ዋንጫ አቅንቷል። የሪያል ማድሪድ የኮንትራቱ ነገር በዚህ ክረምት እልባት ማግኘት አለበት። አለበለዚያም በቀጣይ በነፃ ኮንትራቱን መልቀቅ ይችላል። እስከ 27 ኮንትራት እንዳለው ይታወቃል። ፍሬድሪኮ ቫልቬርዴ በሪያል ማድሪድ ያው ይቆያል ተብሎ ከሚጠበቀው ተጫዋች ነው። ምንም እንኳን ጸቡ እንደነበረ ከኦሬል ቹዋሚኒ ጋር የተረጋገጠ ቢሆንም ግን ከዛ ጸብ በኋላ የክለቡ አስተዳደር ኦሬል ቹዋሚኒንም ይሁን እሱን የማሰናበት እቅድ እንዳልነበራቸው ይታወቃል። አሁንም በዛው መሰረት ነው ያለው። ውድ ቤተሰቦቻችን ከተጫዋቹ ጋር በተያያዘ ግን አሁን ልናነሽ የወደር ነው የአውሮፓ ሻምፒዮንስ ሊግ ምርጦችን እየመረጠ እንደሆነ ይታወቃል። ምርጥ ተጫዋች፣ ምርጥ 11፣ ምርጥ ወጣት ተጫዋች
እየመረጠ እንደሆነ ይታወቃል። ምርጧንም ግብ መርጧል። የፌዴሪኮ ቫልቬርዴ ማንቸስተር ሲቲ ላይ በጣም አስደናቂ ያስቆጠራት ግብ የአውሮፓ ሻምፒዮንስ ሊግ የዓመቱ ምርጥ ግብ ተብላ ተመርጣለች። ምናልባት የተለየ ግብ ከዚች ውጭ ካያችሁ ከርቀት ያስቆጠራት ግብ ናት። ካያችሁ ግን የእናንተን በሀሳብ መስጫ ሳጥናችን ላይ እንደዚሁ ልታደርሱን ትችላላችሁ። የባርሴሎና መረጃ እንቀጥል። ላሚን ያማል በጸሎት እንደከረመ ተናግሯል። በእርግጥ ጸሎቱን የጀመረው በመጀመሪያው ቀን መሆኑን ተናግሯል። ላሚን ያማል ልክ ጉዳት ሲገጥመው ነው ይሄንን ያለው። ልክ ጉዳት እንዳጋጠመኝ ወዲያው መጸለይን የጀመርኩት ብሏል። ምክንያቱም የዓለም ዋንጫ እንዲያመልጠኝ አልፈለግኩም ነበር ብሏል። ከሞንዶ ዲፖርቲቮ ጋር ቆይታ ነበረው። ወደ ዓለም ዋንጫ ቀንቷል። ከብሔራዊ ቡድኑ ጋር እንደሚገኝ ይታወቃል። በጨዋታም ደረጃ ይሳተፋል የሚሉ መረጃዎች ናቸው እስካሁን እየወጡ ያሉት። ውድ ቤተሰቦቻችን በተጫዋቹ በኩል የደረሰበት ጉዳት ለባርሴሎና አመቱን እንዳያጠናቅቅ አድርጎታል። በጨዋታ ደረጃ ያው የጉዳቱ ሁኔታ ስለነበረ ማለት ነው። ያው ባርሴሎና በእርግጥ የሱን ብዙ ገዛ የማይፈልግበት ሰዓት ደርሶ ነበር፣ ያው የኤል ክላሲኮ ጨዋታ ላይ ባይገኝም ማለት ነው። ከላሚን ያማል ጋር በተያያዘም በቀጣይ ውድድር ዓመት ህልሙ የአውሮፓ ሻምፒዮንስ ሊግ መሆኑን ተናግሯል። በእርግጥ የእሱ ህልም ብቻ አይደለም፣ የባርሴሎና አሰልጣኝ ሃንሲ ፍሊክ የስፖርት ቤተሰቡ በባርሴሎና ደጋፊነት የተመዘገበ ማለት ነው። አሁን በባርሴሎና ቤት ማየት የሚፈልገው ግዙፉን የአውሮፓ ሻምፒዮንስ ሊግ ዋንጫ እንደሆነ ይታወቃል። ጣሊያን ደረስን። የላውታሮ ማርቲኔዝ ሚና ብዙ የሚነገር አይደለም። በነገራችን ላይ ምናልባት የጣሊያን እግር ኳስ በራሱ እንደ አንድ ችግር ይነሳል። ተጫዋቹ በጣም ጎልቶ ላለመነገሩ ያለው ቁጥር በየአመቱ በጣም አስደናቂ ነው። ኢንተር ጥሩም ሆነ ጥሩም አልሆነ ላውታሮ ማርቲኔዝ በጣም አስደናቂው ተጫዋች ነው፣ ምንም ጥርጥር የለውም። ግን ከኢንተር አለመውጣቱና በሌሎች ክለቦች በተለይ በእንግሊዝ በስፔን አለመጫወቱን በርካቶች ለዚህ ተጫዋች ኮከብነት ብዙ አለመወራት እንደ ምክንያት ያነሱታል። በነገራችን ላይ የጣሊያን ሴሪን በ17 ግቦች ከፍተኛ ግብ አስቆጣሪ ሆነ ያጠናቀቀው ላውታሮ ማርቲኔዝ ነው። ያውም 0-0 በብዛት በሚጠናቀቅበት ሊግና ግብ ለማስቆጠር በጣም በሚቸገሩበት የጣሊያን ሴሪ ላይ። ስለ ላውታሮ ግን ትንሽ ነገር በሉን ውድ ቤተሰቦቻችን። ሌላው እዛው ጣሊያን ቆይተን ልናነሳ የወደድነው የዝውውር ጉዳይን ነው። ዩቬንቱስ በጥር የዝውውር መስኮት ላይ ራንደል ኮሎ ሙአኒን የግላቸው የማድረግ ፍላጎት ነበራቸውም፣ ግን አልሆነላቸውም ነበር ያኔ። አሁን ላይ ራንደል ኮሎ ሙአኒ በቶትናም ቤት የነበረው የውሰት ውል ካጠናቀቀ በኋላ ወደ ፒኤስጂ ተመልሷል። ግን ፒኤስጂ ቋሚ አድርጎ ያጫውተዋል ተብሎ አይታሰብም እና ዩቬንቱስ ሁኔታውን እየተከታተሉ ነው። እሱ የሚፈርም ከሆነ የዱሻን ቪላሆቪች ክለቡን የመልቀቅ ነገር እርግጥ እየሆነ ሊመጣም ይችላል። በአሰልጣኝነት ደረጃ አንድ ነገር ልናነሳ የወደድን ዴቪድ አንቾሎቲን ታስታውሷቸዋላችሁ ብለን እናስባለን። አሰልጣኝ ዴቪድ አንቾሎቲ ካርሎ አንቾሎቲ ልጅ ናቸው። በሪያል ማድሪድ አብረው እንደሰሩ እናስታውሳለን። ዴቪድ አንቾሎቲ አሰልጣኝ ዴቪድ አንቾሎቲ የፈረንሳዩን ክለብ ሊል በዋና አሰልጣኝነት መረከባቸው ዛሬ ይፋ ተደርጓል። የ36 ዓመቱ አሰልጣኝ ዴቪድ አንቾሎቲ ሊልን ለ2 ዓመት ለማሰልጠን ነው ኃላፊነት የተረከቡት። ከ2011 ጀምሮ ከአባቱ ጋር የሰራው ዴቪድ አንቾሎቲ ሪያል ማድሪድ 2 የላሊጋና ሻምፒዮንስ ሊግ ዋንጫ ሲያሳካ ጉልህ ሚና ከነበራቸው ውስጥ ይጠቀሳሉ። የካርሎ አንቾሎቲ ልጅ ዴቪድ አንቾሎቲ አሁን ብቻቸውን ያሰለጠናሉ ማለት ነው። ያውም በፍራንስ ሊጋ ያውም ሊለን በጣም ትልቅ ክለብ ነው የተረከቡት በፈረንሳይ ውስጥ። ምናልባት ቀጣዩ ወጣት አሰልጣኝ በአውሮፓ ውስጥም ሊታዩ ይችላሉ። በትልቁም እዛው ፈረንሳይ ላይ ቆይታ እናደርግ። የሉዊስ ኤንሪኬን ጉዳይ ናስር አልካላፊ ሉዊስ ኤንሪኬ በፒኤስጂ በጣም ደስተኛ እንደሆነም እናም ተጨማሪ ኮንትራት ፈርሞ በክለቡ እንደሚቀጥል አሳውቀዋል። ናስር አልካላፊ የቤን ስፖርት የካታሩ ግዙፍ ሚዲያ ባለቤት፣ የፓሪስ ሰን ዠርሜን ባለቤት፣ ያ ብቻ አይደለም። መካከለኛው ምስራቅ ላይ እንግዲህ በነዳጅ የካበቱ ቱጃሮች እንደሚገኙ ይታወቃልና ብራቸውን ብዙ በጦርነት ላይ ከማያውሉት ውስጥ ይጠቀሳሉ ናስር አልካላፊና እምብዛም ስማቸው ከጦርነት ጋር በተያያዘ ወይም የሆነ የጦርነት ክፍሉ ሲገኙ አንሰማቸውም። ልክ እንደ መካከለኛው ምስራቅ እንደ ዩኤኢ ባለሀብቶች ስማቸውን በዛም አይነሳም። ናስር አልካላፊ ካታራዊ ናቸው። የቤን ስፖርት ባለቤት በጣም አስደናቂ ቡድን ፓሪስ ሰን ዠርሜንን ገንብተዋል። በእግር ኳስ ደረጃ እንደ ሉዊስ ኤንሪኬን ያን አሰልጣኝ ካመጡ በኋላ ደግሞ ፓሪስ ሰን ዠርሜን ሲመኝ የነበረውን ነገር በሙሉ በጥቂት ዓመታት ውስጥ እያሳኩ ነው። የሉዊስ ኤንሪኬ ቆይታንም እሳቸው አረጋግጠዋል። ጆዋ ኔቬስ ፓሪስ ሰን ዠርሜንን መቀላቀል በህይወቴ ውስጥ ከሁለት የተሻለ ምርጫ ትልቁ ምርጫ ነው ብሏልና ፓሪስ ሰን ዠርሜን መቀላቀል በህይወቴ ውስጥ ካሉ የተሻለው ምርጫም ነው ብሏል። ከሁሉም የተሻለውም ነው ብሏል። በእርግጥ ወደ እንግሊዝም ሊመጣ የሚችልበት በጣም ሰፊ እድል እንደነበረ ይታወቃል። ወደ ፓሪስ ሰን ዠርሜን ከማቅናቱ በፊትና የእንግሊዝ ክለቦችን ጥያቄ እንግዲህ ትቶ ወይም ውድቅ አድርጎ ነው ወደዚህ የመጣውና
በጣም ያልተጠበቀ ነበረ ውድ ቤተሰቦቻችን ያን ሰዓት ላይ። ለማንኛውም ትክክለኛ ውሳኔ ነው ብሏል። ሌላ በጣም እድለኛ ነኝ ካለበት ነገር አንዱ ከሮናልዶ ጋር መጫወቱ ነው በፖርቱጋል ብሔራዊ ቡድን። ምክንያቱም ሮናልዶ የአውሮፓ ዋንጫ 2004 ሲጫወት እኔ ያልተወለድኩም ነበረ። አስቡት ያኔ ሮናልዶ ለአውሮፓ ዋንጫ እየተጫወተ ነው። አሁን እኔ ተወልጄ አድጌ ከሱ ጎን ሀገር ልወክል ነው። ይሄ ለእኔ በጣም ምርጡ አጋጣሚ ነው ብለዋል። ከክርስቲያኖ ሮናልዶ ጋር በተያያዘ ውድ ቤተሰቦቻችን ነገ የፖርቱጋል ብሔራዊ ቡድን ካምፕን እንደሚቀላቀል ተረጋግጧል። የሳውዲ አረቢያ ቆይታውም ተጠናቋል። ስለዚህ ነገ ከፖርቱጋል ብሔራዊ ቡድን ጋር በይፋ ልምምድ ይጀምራል ሮናልዶም። ፓሪሰን ዠርሜን መረጃ ላይ ነበር ነው ወደ ቤተሰቦቻችን። የአውሮፓ ሻምፒዮንስ ሊግ ሻምፒዮኖቹ ፓሪሰን ዠርሜኖች ባለፉት 2 ዓመታት የዓመቱ ምርጥ የአውሮፓ ሻምፒዮንስ ሊግ ተጫዋች እንዳስመረጡ ይታወቃል። አምና ኡስማን ዴምቤሌ ነበር፣ ዘንድሮም ክቫቻ ክቫራትስኬሊያ እንደተመረጠ ይታወቃል። ስለዚህ በተከታታይ ዓመት አስመርጧል። ባለፉት 10 ዓመታት የሪያል ማድሪዶች ይበዙ ነበረ። ለአብነት ያክል ባለፉት 10 ዓመታት ሮናልዶ፣ ሉካ ሞድሪች፣ ከዛ ቨርጅል ቫንዳይክ፣ ሌዋንዶስኪ፣ ጆርጊኒሆ፣ ከሪም ቤንዜማ፣ ሮድሪ፣ ቪኒሺየስ ጁኒየር፣ ከዛ ምና ዴምቤሌ፣ ዘንድሮ ደግሞ ከቫቻ ክቫራትስኬሊያን ተመርጧል። ግን ባለፉት 10 ዓመታት ሪያል ማድሪዳውያን ተመላልሰው የነገሱበት መድረክ ላይ በርካታ ተጫዋቾችን አስመርጠው ነበር። ዘንድሮና አምና ግን ፓሪሰን ዠርሜን በደንብ ይህን መድረክ እየተቆጣጠረ እንደሆነ ማሳያም ነው። ከፓሪሰን ዠርሜን ነው በተከታታይ ዓመት የተመረጡት። በእግር ኳስ ውስጥ ከምናውቃቸው በጣም አስደናቂ ተጫዋቾች ዳንቴ ይጠቀሳል። በተለይም በባየር ሙኒክ በርካቶች እናስታውሰዋለን። ከእግር ኳስ ዓለም በቃኝ ብሏል። 42 ዓመቱ ላይ እግር ኳስ በቃኝ ብሏል ዳንቴ። ሻምፒዮንስ ሊግ፣ የኮንፌዴሬሽን ካፕ፣ ቡንደስሊጋን 4፣ ጀርመን ካፕን 2፣ ከዛ የቤልጅየም ሻምፒዮንሺፕ ነበረ 2። ከዛ ውጭ አንዳንድ ጊዜ ያነሳቸው የፋ ሱፐር ካፕ፣ የጀርመን ሱፐር ካፕ፣ የክለቦች ዓለም ዋንጫ፣ ኢንተርኮንቲኔንታል ካፕ እና የቤልጅየም ሱፐር ካፕን አንዳንድ ጊዜ ያሳክቷል። በቀጣይነት ያው የባየር ሙኒክ 23 ዓመት በታች አሰልጣኝ ሆኖ ስራ እንደሚሰራ ይታወቃል። እግር ኳስን ከዚህ በኋላ በአሰልጣኝነት ካልሆነ በስተቀር በተጫዋችነት አልመለስበትም ብሏል። በጣም አስደናቂው ተከላካይ ነበር እንዳልኳችሁ። በባየር ሙኒክ በጣም ማይረሳ ጊዜን አሳልፏል። ምንም በማያሻማ ሁኔታም በርካታ የአውሮፓ ክለቦች እሱን ለማስፈረም ብዙ ጥረት አድርገውበት ነበረ። የራሂም ስተርሊንግ የእግር ኳስ ህይወት እድገቱ ፍጥነቱ በጣም አስገራሚ ነበር። በሊቨርፑል በተለይም በጣም አስገራሚ እድገት አሳየ። ወዲያው ሲቲ በወቅቱ በጣም ትልቅ በተባለ ገንዘብ አስፈረመው። ሊቨርፑልን መልቀቁ ሲቲ መቀላቀሉ ወቅቱ በጣም አነጋጋሪ ነበር። በሲቲም ቤት በጣም ደማቅ ጊዜን አሳለፈ። ከዛ በኋላ ግን ወደ ቼልሲ ከመጣ በኋላ የእግር ኳስ ህይወቱ ኦልሞስት ሲቲ ቤትም እያለ ነው ወደ ቼልሲ የመጣው። ቼልሲ ትልቅ ስህተት ሰርቶበታል የተባለም ዝውውር ስህተቱ የቼልሲ እሱን ማስፈረሙ፣ ከዛ በኋላ እሱን ለመልቀቅ እንዴት እንደተቸገረ ተመልክተናል። ራሂም ስተርሊንግ አሁን ያደረገው ነገር መነጋገሪያ ሆኗል። ውድ ቤተሰቦቻችን እንዴት መኪናውንስ ነዳ የሚያስብል ነው። ምክንያቱም አደንዛዥ እጽ ተጠቅሞ መኪና ሲነዳ ተያዘ። ከዛ በኋላ ሳምፕል ሲጥ ሲባል አልሰጥም አለ። አደጋም አድርሷል። በነገራችን ላይ ያው በንብረት ላይ ነው። ከዛ በዘለለ ተጫዋቹ እንግዲህ ለእስር ተዳረገ። አንድም አደንዛዥ ተጠቅሞ መንዳቱ፣ ሁለትም ለምርመራ ፈቃደኛ ለመሆኑ አደጋ ማድረሱ፣ ከዛ በኋላ እስር ቤት ገብቶ ነበር። አሁን ላይ በገንዘብ ዋስትና እንደወጣ አረጋግጠናል። የራሂም ስተርሊንግ የእግር ኳስ ህይወትም ሁሉ ነገር ኦልሞስት በስፖርቱ ዓለም እያበቃ የመጣበት ጊዜ ይመስላል። የዓለም ዋንጫ ሊደረግ ውድ ቤተሰቦቻችን እንግዲህ ጁን 11ን እየጠበቀን እንገኛለን። ጁን 11 በሚጀምረው የዓለም ዋንጫ በርካታ ተጠባቂ ብሔራዊ ቡድኖች አሉ። የስፔን ብሔራዊ ቡድንና የቼልሲ ተጫዋች ማርክ ኮኮሪያ በጣም አነጋጋሪ ሀሳብ አጋርቷል። ስፔን ተጫዋች ማርክ ኮኮሪያ በዓለም ዋንጫው የኢኳዶር ብሔራዊ ቡድንን በጣም እፈራዋለሁ ብሏል። ኢኳዶሮች ቅድመ ግምት ካገኙ ሀገራት መካከል አንዱ ናቸው ብሏል። የሞይሰስ ካይሴዶ ሀገር ናት። ያ ማለት የቼልሲው ኮኮሪያና የኢኳዶሩ ሞይሰስ ካይሴዶ በዓለም ዋንጫ ሀገራቸውን ይወክላሉ። ሁለቱ በተቃራኒ ይፋለማሉ። ኤኳዶር ከዓለም ዋንጫው በቶሎ እስካልተሰናበተች ድረስ ለእኛ ስጋት ናት፣ በዓለም ዋንጫውም ስጋት ናት ብሏል። በዓለም ዋንጫው ተፎካካሪ የሆኑ ከኔዘርላንድ ተጨማሪ ብሔራዊ ቡድኖችም ይኖራሉ ብሏል። ኢኳዶር ያላት አቅምና ባለሰጡ ተጫዋቾች ያሰጉኛል ያለው ኮኮሪያ፣ ነገር ግን ሰዎች ስለነሱ ብዙ እያወሩላቸው አይደለም። ኢኳዶር በጣም አደገኛ ብሔራዊ ቡድና በዓለም ዋንጫ ብሏል። እነሱ ምርጥ ውድድር ያሳልፋለሁ ብዬ አስባለሁ። ስለዚህ በቶሎ ካልተሰናበቱ በስተቀር ዋንጫውን ላለመውሰዳቸው ማረጋገጫ የለም፣ ለእኛም ስጋት ናቸው እያለ ነው። የዓለም ዋንጫ ብሔራዊ ቡድኖች በርካቶች እየጻፉልን ነው የሚደግፉትን። ያላጋራችሁ ልታጋሩን ትችላላችሁ። ውድ ቤተሰቦቻችን በሁለተኛው የዩቲዩብ ገጻችን ላይ ትገኛላችሁ። የተመራረጡ ወቅታዊ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ላይክ ካላረጋችሁ ላይክ አድርጉን። ለሀሳብ አስተያየታችሁ ግን
በጣም በጣም አድርገን አመስጋኞች ነን። በፕሪሚየር ሊግ ልናነሳው ወደድነው ፉልሃምን ነው። አስቀድመን ፉልሃም የ21 ዓመቱ ታዳጊ እግር ኳስ ተጫዋቻቸው ራሱን አግልሏል። ከ3 ዓመት ተከታታይ ሕክምና እና እስከ ስፔሻሊስቶች ድጋፍ በኋላ ራሴን ከእግር ኳስ በአሳዛኝ መልኩ ለማግለል ተገድጃለሁ ብሏል። የ21 ዓመቱ ተጫዋች ተደጋጋሚ ጉዳቶች የእግር ኳስ ሕይወቱን አሰልች አድርገውበታል። በብዙ ሕክምናም ነው ቆሞ ለመሄድ የሚቻለው እና ያ ነገር የእግር ኳስ ሕይወቱ በጊዜ እንዲቋጭ እንዲያበቃ አድርጎታል። እግር ኳስን በቃኝ ያለው ተጫውቶ ጠግቦ ደግሞ ጀምስ ሚለር ነው። የፉልሃሙ ታዳጊ ቻርል ሮቢንሰን በጉዳት ነው። ነገር ግን ጀምስ ሚለር በበቃኝ ነው። እንግሊዛዊ ተጫዋች ጀምስ ሚለር በ40 ዓመቱ ጫማውን መስቀሉን ይፋ አድርጓል። በ16 ዓመቱ እግር ኳስ ተጫዋች የጀመረው ሚለር ከ658 የፕሪሚየር ሊግ ጨዋታዎች በኋላ በቃኝ ብሏል። ጀምስ ሚለር በፕሪሚየር ሊጉ ታሪክ በርካታ ጨዋታን በማድረግ ሪከርዱ በእጁ ነው። ምንም እንኳን የተጫወተው ደቂቃ አሁንም ሪካርድ ባይሆንም ማለት ነው። 3 የእንግሊዝ ፕሪሚየር ሊግ ዋንጫ፣ ሻምፒዮንስ ሊግ፣ ኤፍኤ ካፕ፣ ካራባው ካፕ፣ ኮሚቲ ሺልድን 2 የክለቦች ዓለም ዋንጫና የፋ ሱፐር ካፕን አንዳንድ ጊዜ ማሳካት የቻለ ተጫዋች ነው። በነገራችን ላይ ጄምስ ሚለር እግር ኳስን ሲጀምራት በሊድስ ዩናይትድ 16 ዓመት ከ356 ቀኑ ላይ ነው። እግር ኳስን በቃኝ ሲል ደግሞ በብራይተን ከ39 ዓመት ከ239 ቀን ላይ ሲሆን በቃኝ ብሏል። ጀምስ ሚለርን የማትረሱበት አጋጣሚ ግን ጻፉልን። በአውሮፓ ሻምፒዮንስ ሊግ አንድ የማትረሳ ቅጽበት አለችው። ካስታወሳችሁ ጻፉልን። ግን የእናንተን የተለየ ቅጽበት ካለ አጋሩን። በሲቲ በኩል የጆሽኳ ግቫርዲዮል ነገር እንዳለየለት ይታወቃል። በማንቸስተር ሲቲ ደስተኛ ነኝ፣ አሁን ሙሉ ትኩረቴ በዓለም ዋንጫ ላይ ነው እያለም ይገኛል። ስለዚህ በእርግጠኝነት በሲቲ ቆያለህ ወይ ተብሎ ከጋዜጠኛም ጥያቄ ቀርቦለት ነበረ። ግቫርዲዮል ምን እንደሚሆን ከዓለም ዋንጫ በኋላ እናያለን ብሏል። ውድ ቤተሰቦቻችን እንደሚታወቀው ጆሽኳ ግቫርዲዮል ስሙ በባርሴሎና ቤት መነሳት ከጀመረ የከረመ ነው። ተጫዋቹም ማንቸስተር ሲቲ የሚፋይ ጥያቄ ባይቀርብላቸውም አሁን ከዚህ ጋር በተያዘ ነው እንግዲህ ጥያቄ የቀረበለትና ከሁሉም አቅጣጫ የተለያዩ መረጃዎች ቢኖሩም እሱ ግን ያው በሲቲ ደስተኛ ነኝ 100% አረጋገጥ ሲባል ደግሞ ከዓለም ዋንጫ በኋላ እናያለን ብሏል። ከመጎዳቴ በፊት እያንዳንዱ ጨዋታ ጫወት ነበር፣ ሙሉ ደቂቃ ማለት በሚቻል መልኩ ከዓለም ዋንጫው በኋላ ሁኔታው እናያለን ብሏል። በእርግጥ ቼልሲ አሰልጣኝ መጥቷል። አዲስ ነገርም በዛው ልክ ይጠበቃል። የማንቸስተር ሲቲ የሴቶቹን የኤፍኤ ካፕ ድል እያነሳን ነበረ በማለዳውም ጥንቅራችን ላይ። በነገራችን ላይ ኤፍኤ ካፕ ብቻ ለሚያነሳው ይህ ቡድን የፕሪሚየር ሊግም ሻምፒዮን ነበሩ ዘንድሮ። እንደ አጠቃላይ ማንቸስተር ሲቲ ከቼልሲ 2017-18 ሲዝን በኋላ በአንድ የውድድር ዓመት በሶስት ቡድኖች ኤፍኤ ካፕ ያነሳ ሌላኛው ቡድን ሆኗል። በዚህ ዓመት ያው በዋናው ቡድን አንስቷል፣ በታዳጊዎች አንስቷል፣ በሴቶች አንስቷል። እንዲህ አይነት ነገር ያደረገው ቡድን የመጨረሻው ቼልሲ ነበር 2017-18 ላይ። አሁን ሌላ ክለብ ተገኝቷል፣ ሲቲ ሆኗል። ዘንድሮ በሶስቱም ኤፍኤ ካፕን አንስቷል። ድንቅ ጊዜን ያሳልፈዋል ማለት ይቻላል ቡድኑ። ያው ሲቲ እንደ አዲስ እየተሰራ ነው። ሲቲ እንደ አዲስ ሲሰራ የሲቲ ደጋፊ ፍላጎቱ አሁን ደግሞ ተወዳጁን የእንግሊዝ ፕሪሚየር ሊግ ዳግም ወደ ማንሳት መመለስ፣ በተለይም ሃላንድ 2 ዓመት በጣም ሩቅ ነው ማለቱ ይታወቃል። ለፕሪሚየር ሊግ ዋንጫ 2 ዓመት ቆይተናል በሚል ከዛ በዘለለ ደግሞ ከሃላንድ በተጨማሪ አዲሱ አሰልጣኝም ራሳቸውን ሌላ የሚያሳዩበት ሲዝን ይሆናል ተብሎ ይጠበቃል። በቼልሲ በኩል ከሰሞኑ መነጋገሪያ የነበረውም በማህበራዊ ትስስር ገጻቸው ልክ አርሰናል ሻምፒዮንስ ሊግን ዋንጫ ካጣ በኋላ የለጠፉት ልጥፍ ነበረ። ሻምፒዮንስ ሊግ ዋንጫ እንግሊዝ ለንደን ያለው እኛ ጋር ብቻ ነው፣ ለማየት ቀጠሮ ያዙ፣ ይሄ የመግቢያ ትኬታችሁን ቀጠሮ አስይዙ ብለው አርሰናል ላይ ተሳልቀው ወዲያው ደግሞ ያንን አጥፍተው በማህበራዊ ትስስር ገጻቸው ለአርሰናል እንኳን ደስ ያላቸው የፕሪሚየር ሊግ ሻምፒዮን ስለሆናችሁ የአውሮፓ ሻምፒዮንስ ሊግ ጉዟችሁም በዋንጫ ባይጠናቀቅም ጥሩ ጉዞ ነበር ብለው እውቅና ሰጥቷል። ከዛ በኋላ እርግጥ የሆነውና የተረጋገጠው አንድ ነገር ቼልሲ አሁንም በለንደን ክለቦች ታሪክ ብቸኛ ሻምፒዮንስ ሊግ ዋንጫ ያለው ነው። በእርግጥ ከአንዴም 2 ያሳክተውታል። ያሳኩበት መንገድ ራሱን የቻለ ይዘት ቢኖራቸውም ማለት ነው። የቼልሲ አውሮፓ ሻምፒዮንስ ሊግ ብቸኛ የለንደን ክለብ አሸናፊነት ሆኖ ግን መቀጠል የተረጋገጠ ነው። አሁን ቼልሲ ቤት ያ ብቻ አይደለም፣ ተፎካካሪነቱም ሁሉ ነገሩን የሚያጣ ቡድን ሆኗል። ለሚቀጥለው የውድድር ዓመት አንድም የአውሮፓ መድረክ የማይሳተፍ ቡድን እንደሆነ ይታወቃል። ከዚህ ጋር በተያያዘ ታዲያ አዲሱ አሰልጣኝ ሻቪ አሎንሶ ትልቅ ኃላፊነት አለባቸው። ዘንድሮ በፕሪሚየር ሊግ የዋንጫ ተፎካካሪ መሆንና ወደ አውሮፓ ሻምፒዮንስ ሊግ መመለስ ቡድኑን የተቀመጠባቸው ትልቁ ኃላፊነት እንደሆነ ይታወቃል። በሊቨርፑል በኩል በተጠናቀቀ የውድድር ዘመን በፕሪሚየር ሊጉ ዕድሜው 17 እና ከዛ በታች ሆኖ ከሪዮ ንጉማ በላይ በርካታ ደቂቃን የተጫወተ ተጫዋች የለም። 551 ደቂቃን ተጫውቷል። ያውም
ስሎት እየተወተወቱ በብዙ እየተጠየቁ በብዙ ቅሬታ እየቀረበባቸው በነገራችን ላይ ምንም ጥያቄ የለውም የሊቨርፑል ደጋፊ ከኮዲ ጋክፖ በላይ ቅድሚያ እንዲሰጠው ብዙ ወትውተዋል። የእኛም ቤተሰቦች በነገራችን ላይ ብዙ ጥያቄ ሲያነሱ ነበረ ሪዮ ንጉማ በጣም የተሻለ ነው በሚል አንዳንድ ጎሎቹ አንዳንድ አሲስቶቹ ልጁ በደንብ ማደግ እንደሚችልና የሊቨርፑል ተስፋ መሆን እንደሚችል አሳይቷል። በርካቶች እንደውም እነ ሪዮ ፈርዲናንድ ሳላን ለመተካት ሊቨርፑል ባይሰሩ ይሻላል። ሳላን አይተኩትም፣ ምክንያቱም እያወራን ያለ ነው ስለ ብዙ ግብ ስለ ብዙ አሲስት ነው። ሳላን ስለመተካት እርግፍ አድርገው ትተው እነ ሪዮ ንጉማን ላይ ትኩረት ቢያደርጉ እነሱን እድል ቢሰጡ ማለቱ ይታወቃል። ለማንኛውም የእሱን ያክል ደቂቃ የተጫወተ አንድም ዕድሜው 17 እና ከዛ በታች የሆነ ተጫዋች የለም። ሊቨርፑሎች አመስግነዋል። ውድ ቤተሰቦቻችን ሊቨርፑሎች ያመሰገኑት ጄምስ ሚለርን ነው። ዛሬ ጄምስ ሚለር በይፋ ራሱን ከእግር ኳስ ዓለም ካገለለ በኋላ በሊቨርፑል ቤት ለነበረው አገልግሎትና ላደረገላቸው ነገር በሙሉ ምስጋናቸውን አቀርበዋል። ጄምስ ሚለር በሊቨርፑል 332 ጨዋታ 26 ግብ፣ ፕሪሚየር ሊግ፣ ኤፍኤ ካፕ፣ ሊግ ካፕ፣ ሻምፒዮንስ ሊግ፣ ሱፐር ካፕ፣ የክለብ ወርልድ ካፕን አንስቷል። በዚህ ቡድን ውስጥ በጣም አስደናቂው ተጫዋች ነበረ። በተለይም ከሲቲ ከመጣ በኋላ በሊቨርፑል ያለው ቁጥር ከፍ ያለ ነው። እናም ሊቨርፑሎች ለዛ ይመስላል በማህበራዊ ትስስር ገጻቸው ላይ ምስጋና ቀርበዋል። ያው እሱን ተክቶታል ከተባለ ከሱ በኋላ ግን የተተኪ ነገር ማማካይ ክፍሉ ላይ ብዙ ጥያቄ ያስነሳ ነበረ። የእሱ ቡድን ያው ጄምስ ሚለር በነበረ ጊዜ እነ ፋቢኒዮ አጣማሪው፣ እነ ጆርዳን ኤንደርሰን አጣማሪው እንደነበሩ ይታወቃል። ምናልባት በሊቨርፑል በኩል አጣማሪነትን ካነሳ እና አሌክሲስ ማካሊስተር መጥተዋል። ግን የና አሌክሲስ ማካሊስተር ቆይታ አሁን በሊቨርፑል 100% የተረጋገጠ አይደለም። ምናልባት አዲስ ነገር ካልሰማን በስተቀር ማለት ነው። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የአማካይ ክፍሉንም ሊቨርፑል የማጠናከር እቅድ አለው። ግን አንዳችም የሰማነው ትልቅ የዝውውር እንቅስቃሴ የለም። ምናልባት ይሄን ለመስማት የግድ የቀጣዩን አሰልጣኝ ሹመት መስማት ይኖርብናል። ያው አንዲ ኢራኦላ መሆናቸው በስፋት እየተነገረ ቢሆንም ያው 100% የተረጋገጠ እንዳልሆነ ይታወቃል። ግን የእሳቸው ሹመት በትልቁ እየተጠበቀ እንደሆነ ይታወቃል። እናም በቀጣይነት የእሳቸው መምጣት ዝውውሩ ላይ አንዳችም የሚያመጣቸው ነገሮች አሉ። በአማካይ ክፍሉ ላይ ምናልባት ሊቨርፑል ቤት መረጃ መጨመር ካለብን የዓለም ዋንጫን ነው። በዓለም ዋንጫ አሊሰን ቤከር፣ ቨርጅል ቫንዳይክ፣ ሪያን ግራቨንበርግ፣ ኮዲ ጋክፖ፣ አሌክሳንደር ኢሳክ፣ ፍሎሪያን ቬርዝ፣ አሌክሲስ ማካሊስተር እና እንደዚሁም ዋታሩ ኢንዶ ብሔራዊ ቡድን ወክለዋል። ወደ 8 የሚጠጉ ተጫዋቾች ከሊቨርፑል በኩል ሀገራቸውን ወክለው ይጫወታሉ። ማንቸስተር ዩናይትድ ደረሰን። ማንቸስተር ዩናይትድ ሌጀንድ ኒኪ በት ከዚህ በፊት የምናውቀው ዩናይትድን ሲያብጠለጥል ካሪከን ሲተች ብሩኖን የማይረባ ሲል ብሩኖን ምከሩት ሲል ነው የምናውቀው። ዛሬ ግን ከዛ በጣም የተለየና የተለሳለሰ ሀሳብ ይዞ መጥቷል። በሉክሾ ላይ ነው ውድ ቤተሰቦቻችን። ኒኪ በት ይላል ሉክሾ በምርጥ ብቃቱ ላይ ሲገኝ እሱን የሚመስል እሱን የሚስተካከል አንድም ተጫዋች በአውሮፓ ውስጥ አናገኝም ብሏል። እናም ይህ ተጫዋች ከጉዳት ነፃ ከሆነ በማንቸስተር ዩናይትድ ምርጡ ተጫዋች ነው እያለ ይገኛል ሉክሾን እና ኒኪ በት እንዳልኳችሁ ከዛ የትችት መንፈስ ወጥቶ በዩናይትድ ቤት ወደ ማድነቅ ሲመጣ በብዙ አድንቆታል። በእርግጥ ምንም ጥያቄ የለውም ሉክሾ በጣም ጥሩ የውድድር ዓመትን አሳልፏል። እናም በሚቀጥለውም የውድድር ዓመት ጤነኛ እስከሆነ ድረስ ወይም ከጉዳት ነፃ እስከሆነ ድረስ የዩናይትድ ቁልፍ ሰው ሆኖ መጫወት አለበት እያለው ኒኪ በት። ዩናይትድ ወይም በዚህ ጉዳይ ላይ መልካታችሁን ላኩልን። በነገራችን ላይ ሉክሾን ያሳርፋል፣ ሉክሾን ይተካል፣ ሉክሾን ያስቀምጣል፣ የረጅም ጊዜ ተተኪ ይሆናል ተብሎ የመጣው ፓትሪክ ዶርጉ ቅልጥ ያለ የክንፍ አጥቂ ሆኗል። እናም በተሰጠው እድል ተጠቅሞ ግብ እያስቆጠረ ነው። የሱ ግብ ብሩኖ ሚጌል ፈርናንዴዝን በእንግሊዝ ፕሪሚየር ሊግ ታሪክ በአሲስት ደረጃ ከፍተኛውን ቁጥር እንዲስ እንዳደረገው ይታወቃል። ይሄ ምንም ጥርጥር የለውም። ከዚህ ጋር በተያዘ ታዲያ ውድ ቤተሰቦቻችን በማንቸስተር ዩናይትድ የመጨረሻ ጨዋታ ላይ ብሩኖ ሚጌል ፈርናንዴዝ 21ኛውን አሲስት ሲያደርግ የእሱ ግብ ነበረች። ብሩኖ የአሲስት ሪካርዱ እንዲሰብር ስለረዳው ታመስግኖኛል ብሏል። ምናልባት የሆነ ትንሽ ስጦታ ሊደርሰኝ ይችላል፣ እኔም በጣም ተስፋ አደርጋለሁ። ልክ ስለዚህ ጉዳይ ጠይቄው ነበር። ስለዚህ ስመለስ ከዓለም ዋንጫ መልስ አንዳች ነገር እጠብቃለሁ እያለ ይገኛል። ከብሩኖ እና ሉክሾን ይተካል የተባለው ፓትሪክ ዶርጉ ቅልጥ ያለ አጥቂ በዩናይትድ ሆኗል። ማንቸስተር ዩናይትድ በዝውውር መስኮቱ ላይ ቦርዱ የሚመርጣቸው ምርጫዎች ወይም ለካሪክ የሚያቀርባቸው እጮች እንዳሉ ሆኖ ማይክል ካሪክ ግን አንድ ሰው አጥብቀው ይወዳሉ።
የ23 ዓመት ተጫዋች ነው። የዝውውር ሂሳቡ እስከ 28 ሚሊዮን ፓውንድ አካባቢ ይጠጋል ተብሎ ይታሰባል። 2025/26 የሻምፒዮንሺፕ የውድድር ዘመን በጣም አስደናቂ ነበር። በ38 ጨዋታ 5 ግቦችን አስቆጥሯል። 7 ለገቢ የሚሆኑ ኳሶችን አቀብሏል። በአማካኝ ወደ 7.64 ሬቲንግ ተሰጥቶታል። ተጫዋቹ በሚድልስቦሮ ክለብ ውስጥ ላለፉት 4 የውድድር ዘመናት አስደናቂ ብቃቱን አሳይቷል። የአማካኝ ስፍራ ተጫዋች ነው። ይህ ሰው የካሪክ ተቀዳሚ ምርጫ ነው። ውድ ቤተሰቦቻችን ማንቸስተር ዩናይትድ ከሚፈልጋቸው አማካይ ሄይደን ሃኪን ይባላል። ካሪክ አሰልጥነውታል። ካሪክ ያውቁታል። ወደ ማንቸስተሩ ይመጣ ዘንድ የእሳቸው ተቀዳሚ ምርጫ ነው እየተባለ ይገኛል። የዩናይትድ ዝርዝር ውስጥ ስለተካተተው ተጫዋች ተጨማሪ ጥንቅር ይኖረናል። በጣም አስደናቂ የአማካይ ስፍራ ተጫዋች ነው። በትልቁ ይጠበቃል። ገና ደግሞ ታዳጊ እንደሆነ ይታወቃል። ማንቸስተር ዩናይትድ በማርከስ ራሽፈርድ ጉዳይ ላይ አቋሙ አሁንም እንደዛው ነው። ቤተሰቦቻችን በተደጋጋሚ እየመጣ ያለ ጥያቄ ነው። ተጫዋቹ ወደ ዩናይትድ መመለስ አይፈልግም። አሁን ከእንግሊዝ ብሔራዊ ቡድን ጋር ነው። ቅድሚያ የሚሰጠው ባርሴሎናን ነው። ሃንሲ ፍሊክ የሚቆይልን ብለዋል። ራሽፈርድ አዲስ ክለብ እያየ አይደለም ግን ከባርሴሎና ጋር እስካልተስማሙ ድረስ እና ወደ ዩናይትድ የሚመለስበት አማራጭ እስከሌለ ድረስ ሌሎች አማራጮች ክፍት ናቸው። ምናልባት ካሪክ በቡድን ውስጥ ያጫውቱታል የሚባል ነገር ቢኖርም በዩናይትድ ግን የሚጠበቀው ጉዳይ አይደለም። ሌላው እዛው ስፔን ላይ ከዩናይትድ ጋር በተያዘ ስሙ ሲነሳ የነበረው የቹዋሜኒ ጉዳይ በጣም አጣብቂኝ ውስጥ ገብቷል። ዩናይትድ በዚህ ዝውውር ላይ የመፈጸም እድሉ በጣም ትንሽ ነው። ውድ ቤተሰቦቻችን በዚሁ መረጃውን እናጥረው ብለን ነው። ምክንያቱም ፍሎሬንቲኖ ፔሬስ ተጫዋቹን በክረምት እንዲለቅ አይፈቅዶለትም። ቢለቅም በጣም የተጋነነ የዝውውር ሂሳብና ተጫዋቹ በራሱ በጣም ትልቅ የደሞዝ ጥያቄ ያለው ለዩናይትድ የማይሆን ዝውውር እየተባለ ነውና ይህ ዝውውር ኦልሞስት የመፈጸም እድሉ በጣም ዝቅተኛ ነው። ካዜሜሮን ለመተካት ነበር፣ ግን ሌሎች አማራጮች በዩናይትድ በስፋት እየታዩ ነው። ምናልባት የካዜሜሮን ስም ስላነሳን ነው። ብራዚል ፓናማን 6-2 ባሸነፈችበት የወዳጅነት ጨዋታ ካዜሜሮ አንድ አስቆጥሯል፣ አንድ አሲስት አድርጓል። በነገራችን ላይ ከዩናይትድ ጋር እህል ውሃው እንዳበቃ ይታወቃል። እንደውም እሱ ኦልትራፎርድ ላይ ነው እህል ውሃ የሚያበቃው ብሎ የመጨረሻውን የአሜክስ የብራይተን ጨዋታ እንዳልተጫወተም ጭምር ይታወቃል። እናም የምሽቱን እንቅስቃሴና ብቃቱን ካዩ በኋላ በርካቶች ጥያቄያቸው ካዜሜሮ መቆየት 1 ዓመት ነበረበት ብቻ የሚል አይደለም። እንዴት ዩናይትድ አሁን ይህንን ልጅ ተከዋል የሚል ጥያቄ እየተነሳ ነው። እንዳልኳቸው የኦሬል ቹዋሜኒ ነገር በትልቁ ቢነሳም የመሆን እድሉ በጣም ዝቅተኛ ነው። ካዜሜሮ ግን አሁንም እየተጫወተ ነው። በብራዚል በጣም ድንቅ ምሽት አሳለፈ። ከብሔራዊ ቡድን ጋር በተያያዘም ኑስር ማዝራዊም በሞሮኮ ብሔራዊ ቡድን ውስጥ ተቀላቅሏል። ለዓለም ዋንጫ ዝግጅት ጀምሯል። የዩናይትድ ተጫዋቾች ሀገራቸውንም ግልጋሎት መስጠት ጀምረዋል። የቀድሞ የሊቨርፑል ሰው ጄሚ ካራገር በብዙ ሲቃወም፣ በብዙ ሲተች፣ በብዙ ሲያብጠለጥል አይደለም ሌሎች ክለቦችን የራሱን የቀድሞ ክለብ ሊቨርፑልን ለሊቨርፑል የሚጫወቱ ኮከቦችን እነ ሳላንም ሳይቀር የሚተች ሰው ነው። ለአርሰናል ሲሆን ትንሽ ልቡ የራራ ይመስላል ጄሚ ካራገር። እኔ አለ አርሰናል የአውሮፓ ሻምፒዮንስ ሊግ ምሽት በተጫወተበት መንገድ ላይ ተቃውሞ የለኝም። አርሰናል ፒኤስጂ ጋር ሊጫወት የሚችልበት ያለው ብቸኛ አማራጭ ይህ ነበረ። ደግሞም ፒኤስጂ ሊያሸንፉ የሚችሉበት ብቸኛውም የጨዋታ ስታይል ይህ ነበር ይላል። ምክንያት አለው ጄሚ ካራገር። አርሰናል ፊት መስመሩ ጥራት ይጎለዋል። የአርሰናል በዚህ መልኩ ያለው የፊት መስመር ጥራት ይዞ ከዚህ በላይ እንዲጫወት ማስገደድ የለባቸውም። አርሰናል የማጥቃት እንቅስቃሴን ጨምሮ መጫወት አለበት ካላችሁ አርሰናል ፊት መስመሩ ከዚህ በላይ ጥራት ያስፈልገዋል። ስለዚህ በአርሰናል ጨዋታ ስታይል ላይ ምንም ቅሬታ የለኝም። ሚኬል አርቴታ በመረጡትም የጨዋታ ስታይል ላይ ቅሬታ የለኝም። ይልቁንስ አርሰናል ከዚህ የተሻለ እንዲጫወት ካስፈለገ ፊት መስመሩ መጥራት አለበት ብሏል ጄሚ ካራገር። ብዙ ያ ጨዋታ ላይ ከተነሱ ጥያቄዎች የፔናልቲ ውዝግብ አለ። ሳካ በእጁ ነክቷል አልነካም፣ ማዱኬ ፍጹም ቅጣት ምት ተከልክሏል፣ አርሰናል አልተከለከለም። ሌጀንዶች የየራሳቸውን ሀሳብ ሲያነሱም እኛም አቅርበናል። በነገራችን ላይ የግል ምልከታ በዚህኛው ሚዲያችን በቃል ስፖርት ዩቲዩብ ቻናል ላይ የሚዲያውን የግል አቋም እንደማናራመድ ይታወቃል። ይሄ እንዳለ ሆኖ በዚሁ አጋጣሚ ግልጽ እናድርገው ብለን ነው። ብዙ ውዝግብ ስለነበረ በዛ ጨዋታ ላይ የግል አቋም ግን በዚህ ሚዲያ ላይ ይሁን በቃል ስፖርት ዩቲዩብ ቻናል ላይ ቀርቦ ማያውቅም፣ ወደፊትም አይቀርብም። የግለሰቦች የሚዲያው የግለሰቦች አካል ማለት ነው። ነገር ግን የሌጀንዶችን ሀሳብ አቅርበን ነበር። ነሩኒ አርሰናል ተዘርፏል ያሉበትን፣ ራሱ ሚኬል አርቴታ ያለበትን፣ ገሚሶች ደግሞ የለም ጨዋታው በትክክለኛ መንገድ ተጠናቋል እነ ጆዋን ኔቬዝንም አንስተናል። ሚኬል አርቴታ ሌላ ከውዝግቡ ጋር በተያያዘ ለምን ጋብርኤል ማጋሌሽ ፍጹም ቅጣት ምትመታ በሚል የቀረበውን ቅሬታ ሚኬል አርቴታ ይህ የቡድን ውሳኔ እንጂ ጋብርኤል ማጋሌሽ ስለፈለገ አይደለም ብለው ማጋሌሽን ተከላክለዋል። በአውሮፓ ሻምፒዮንስ ሊግ ፍጻሜ ታሪክ የእንግሊዝ ቡድኖች በ11 አጋጣሚ ቀድመው ግብ አስቆጥረው
በ9 ያህሉ አሸንፈው ዋንጫውን አንስተዋል። በጣም አስገራሚ 2 ጨዋታዎች አሉ ማለት ነው ቀድመው ግብ አስቆጥረው ያላሸነፉበት። ያም አጋጣሚ ራሱ አርሰናል ነው። አርሰናል ከሻምፒዮንስ ሊግ ፍጻሜ ጋር በተያዘ በ140 ዓመት ውስጥ ይህን ዋንጫ ባያነሳም ግን ለፍጻሜ መድረስ ችግር የለበትም። ከ20 ዓመትም በፊት ለፍጻሜ ሲደርስ ባርሴሎናን እየመራ ተሸነፈ። ከ20 ዓመትም በኋላ ፓሪሰን ጀርሜን እየመራ ተሸነፈ። በእርግጥ ሁለቱ ጨዋታዎች የራሳቸው ልዩነት እንዳላቸውና ምን ያመሳሰላችኋል በሚል በመረጃ ሰዓታችን በተከታታይ ለእናንተ ውድ አድማጮቻችን ምላሽ ሰተናችሁ እንደነበረ ይታወቃል። ግን የሚያመሳስለው ነገር ሁለቱንም ጨዋታ እየመራ ነው የተሸነፈው። ከዚህ ጋር በተያያዘ ከ11 አጋጣሚ ሁለቱም የአርሰናል መሆኑ በጣም አነጋጋሪ ነው። አርሰናል ከዛ የሻምፒዮንስ ሊግ የሽንፈት አንጎበር ግን ወጥቷል። በለንደን ጎዳና ላይ የነበረው ህዝበ ትዕይንት ፍጹም የተለየ ነበረ። ተጫዋቾቹ በጣም ስሜታዊ የነበሩ፣ አንደኛው ማይልስ ሉዊስ ስኬሊ ነው። በዛ ትዕይንተ ህዝብ ላይ ስቅስቅ ብለው እያለቀሱ ስሜታቸውን መቆጣጠር ከተሳናቸው ውስጥ አንዱ ነበረ ማይልስ ሉዊስ ስኬሊ። ስለ አርሰናል ቆይታው የተረጋገጠ ነገር የለም። በነገራችን ላይ ከዩናይትድ ጋር ስሙ በስፋት እየተያዘ ነው። ያ ይሁን እንጂ በአርሰናልና በዩናይትድ በተጫዋቹና በዩናይትድ መካከል ምንም አይነት ድርድርም ንግግርም የለም። በዚሁ አጋጣሚ ሌላው በአርሰናል በኩል በጣም አሳሳቢ ሊሆን የሚችለው የዴክላን ራይስ ጉዳይ ነው። ዴክላን ራይስ ክለቤን እወዳለሁ፣ አሰልጣኙን እወዳለሁ፣ ለአድናቂዎች ደስታ መስጠት መቻል ክብር ነው። አርሰናል አሁን አዲስ ምዕራፍ ከፍቷል። ለቀጣዩ ዓመት ከፍተኛ ዝግጅት እያደረገ ነው። ተዘጋጁ፣ አብረን እንጓዛለን ማለቱ ይታወቃል። አሁን ትልቁ ጥያቄ አይደለም ራይስን የሚፈልግ ግዙፍ የአውሮፓ ክለብ ሪያል ማድሪድ እንዳለ ቀድሞም ይታወቃል። አሁን ደግሞ ሪያል ማድሪዶች ተጫዋቹ በአርሰናል ስኬት ውስጥ ያለውን ሚና ካዩ በኋላ ፍላጎታቸው ከፍ ብሏል። እናም የሪያል ማድሪድ ፕሬዚዳንታዊ ምርጫ ከተጠናቀቀ በኋላ ኮከብ እናመጣለን ብሏል። ሪኬልሚም ራሳቸውም ፍሎሬንቲኖ ፔሬዝም እያሉ ነው። ዴክላን ራይስ ሪያል ማድሪድ ቤት ስሙ አሁን በስፋት እየተነሳ ያለ ተጫዋች ሆኗል። አርሰናል ግን በቀላሉ ይለቀዋል ተብሎ አይታሰብም። አርሰናል ይልቁንስ ከወዲሁ ራሱን ለማጠናከር ስራ እየሰራ ነው። በቡድን ውስጥ አዳዲስ ፈራሚዎች ይጠበቃሉ። የክንፍ አጥቂ፣ አማካኝ፣ የቀይ መስመር ተከላካይ በዋነኝነት የሚጠቀሱ ናቸው። ከዛ ውጭ ግን አርሰናል እንደሚለቃቸው ተጫዋቾች የዝውውር ቁጥሩ ከፍ ዝቅ ሊል ይችላል። በርካቶች ውድ ቤተሰቦቻችን የሊቨርፑል ደጋፊዎች ምክንያቱ ግልጽ ባይሆንም እንግዲህ የማይፈልጓቸውን ተጫዋቾች ጻፉ ስንል የማዱኬ ስም እየተነሳ ነው። ምናልባት የኑኖ ማዱኬ ገና የመጀመሪያ ሲዝኑ ነው። የመጀመሪያ ሲዝኑ በአርሰናል እንዳይጫወት የሚያደርገው ነው ወይ ብለን እንጠይቅና እንለፍ። እነ ማርቲኔሊ፣ ትሮሳርድም ግን ስማቸው ከተጠቀሰ ውስጥ ነው። በተለይም በሀሳብ መስጫ ሳጥናችን ላይ በአርሰናል ቤት ግን መጫወት የሌለባቸው ሌሎች ካሉ ግን ጻፉልን። አርሰናል እንደሚለቃቸው ተጫዋች ግን የዝውውር መስኮቱ ላይ ይንቀሳቀሳል። አርሰናል በዝውውር መስኮቱ ላይ ግብ ጠባቂ የማምጣት እቅድ አለው ተብሏል። ግን ግብ ጠባቂ የሚያመጣው ኬፓ አሪዛባላጋን ለቆ ነው። አርሰናል ጣሊያንን ግብ ጠባቂ ማርኮ ካርኔሴችን ከአታላንታ የማስፈረም ፍላጎት አለው። ገና 25 ዓመቱ ነው። በብዙ ተስፋ የተጣለበት ግብ ጠባቂ ነው በአውሮፓ ውስጥ። እናም አርሰናል ከግብ ጠባቂው ጋር ምንም አይነት ውልም ድርድርም ባይጀምሩም ነገር ግን አርሰናል መለማዮች ረጅም ጊዜ ሲከታተሉት ነበር። በተለይ ሚኬል ማርቲን አርቴታ የዳቪድ ሪያን ሁነኛ ሰው እያፈላለጉ እንደሆነ ይታወቃል። በኬፓ እርግጠኛ መኮን አልተቻለም። በጥሎ ማለፍ ጨዋታ አርሰናል ለመውደቁ እንደ ምክንያት በርካቶች እንደሚያነሱት ይታወቃልና አሁን ማርኮ ካርኔሴችን ወደ ቡድኑ ለማምጣት እቅድ አለ። መለማዮቹ እያዩት ነው። የሚኬል አርቴታ በፊት መስመር ላይ የሞርጋን ሮጀርስ አድናቂ እንደሆኑ ይታወቃል። በትልቁ ስሙ እየተነሳ ያለ ነው። ያው በዚህ ሳምንት እንግዲህ የሳምንቱ መጨረሻ ላይ ስለነበርን የዝውውር እንቅስቃሴ ትንሽ ቀዝቀዝ ብሎ ነበር። ከዚህ በኋላ ባሉ ሳምንታት ይሰማል። የአርሰናልም የዝውውር ጉዳይ እየጠራ ይመጣል ተብሎ ይታሰባል። እዚህ ጋር እናብቃና ጥቂት ቆይተን እንምጣ። መልካም ቀን።